ሰላም እንዴት ናችሁ? እንኳን ወደ ፊውቸር ሀብ ዩቲዩብ ቻናል በሰላም መጣችሁ። አሁን ባለው ነባራዊ ሁኔታ የተለያዩ ዩኒቨርሲቲ እንዲሁም የግል ኮሌጆች ተመረቃችሁ ስራ ለመፈለግ መንገድ ላይ ነው ያላችሁና ለስራ ፍለጋ ያግዛችሁ ዘንድ ይህን ቪዲዮ እስከ ቪዲዮ ፍጻሜ ድረስ መከታተላችሁን አትርሱ። ይህን ቪዲዮ እንደምትወዱ ስለማልጠራጠር ቪዲዮ ላይክ በማድረግ ጀምሩት። ናው ሌትስ ጌት ስታርትድ። አሁን በዋናነት ወደ ዋና ገደለ ነገራችን ከመግባታችን በፊት አንድ ክላሪፋይ ማድረግ ያለብን ነገር አለ። እሱ ምንድነው? የራሳችሁ ስኪል እና የኢኮኖሚ አቅም ካላችሁ ይህ ቪዲዮ ለእናንተ አይደለም። ምክንያቱም በተለያዩ የመንግስት እንዲሁም የግል መስሪያ ቤቱ ተቀጥሮ መስራትና የራስን ቢዝነስ ከስክራች መጀመር ምንም የሚወዳደሩ ነገሮች አይደሉም። ምክንያቱም እኔም ሪኮመንድ ማደርገው የራሳችሁ ስኪል እና የራሳችሁ የኢኮኖሚ አቅም ቢዝነሱን ለመጀመር የራሳችሁ የኢኮኖሚ አቅም ካላችሁ ሪኮመንድ ማድረጋችሁ ቢዝነሳችሁን ከስክራች ጀምራችሁ እንድታሳድጉ ነው። ነገር ግን ምናልባት ይህ ሳይሆን ቀርቶ የተወሰነ ለአንድም ለሁለት ዓመትም በመንግስት እንዲሁም በግል መስሪያ ቤት ለማሳለፍ በቀላሉ ስራ እንዴት ማግኘት እንደምችሉ እኔም ካሳለፍኳቸው የህይወት ተሞክሮች ለማካፈል ነው። ከአሁን በፊት የነበረው ትሬንድ የተለያዩ ማስታወቂያዎች የሚለጠፉት አንድ ቦርድ ላይ ነበር። ነገር ግን በዚህ ዲጂታል ዓለም አብዛኞች ካምፓኒዎች ስራቸውን በኦንላይን ነው የሚሰጡንና ስለዚህ እንዴት ነው በቀላሉ ከዚህ ዲጂታል ዓለም ጋር ተላምደን በቀላሉ ስራ እንዴት ማግኘት እንደምችሉ ነው ዛሬ ማሳያችሁ። ስለዚህ የሚጀምረው ምናልባት የመጀመሪያው ስታርት ዊዝ ኤ ክሊር ፕላን፣ የራሳችሁ ክሊር የሆነ ፕላን ያስፈልጋችኋል። ያ ማለት ስራ ፍለጋ ከመጀመራችሁ በፊት ምን አይነት ስራ እንደምትፈልጉ እንዲሁም የትኛው ኢንዱስትሪ ኦር ካምፓኒ ሳይዝ ሞር ታርጌት እንደምታደርጉ ኤክስፔክት የምታደርጉት ሳላሪ ሳይቀር እንዲሁም የት ቦታ መስራት እንደምትፈልጉ መወሰን መቻል አለባችሁ ማለት ነው። የማትደራደሩባቸውንና ቢሆን ጥሩ ነው ብላችሁ የምታስቧቸውን መስፈርቶች ሊስት አውት አድርጋችሁ መያዝ መቻል አለባችሁ ማለት ነው። ዋንስ ዩ ሃቭ ኤ ክሊር ፕላን፣ በዚህ መንገድ ክሊርሊ ፕላናችሁን ዲፋይን ካደረጋችሁ በኋላ ሁለተኛው ነገር የሚሆነው ምንድነው? አፕዴት ዩር ኦንላይን ፕሮፋይል፣ ያላችሁን የኦንላይን ስታተሳችሁ ወይም ፕሮፋይላችሁን አፕዴት ማድረግ ይጠበቅባችኋል ማለት ነው። የሊንክዲን አካውንታችሁ ሊሆን ይችላል ኦር ዋትኤቨር ኤኒ ፐብሊክ ፕሮፋይላችሁን የእናንተን ብራንድ እና ማንነት ሊያስተዋውቅ በሚችል መንገድ አፕዴት ማድረግ ይጠበቅባቸዋል ማለት ነው። ሌላው ምናልባት ክሬተር፣ ዲቨሎፐር ኦር ዋትኤቨር ኤኒ ማርኬተር ዌብሳይት ኦር ፖርትፎሊዮ ማዘጋጀት ይጠበቅባቸዋል ማለት ነው። ስለዚህ እሱን ማድረጋችሁ እንዳትረሱ። ሌላው ሶስተኛው ነገር ከቨር ፔጃችሁን ኦር በስራ ዘርፍ የቆያችሁ ካላችሁ ደግሞ የስራ ልምዳችሁን እንዲሁም የተለያዩ ዶክመንቶቻችሁን ኮሌክቲቭሊ ማዘጋጀት መቻል አለባችሁ ማለት ነው። ስለዚህ ለእያንዳንዱ አፕላይ ለምታደርጓቸው ጆፖች ሪሰም ኦር ከቨር ሌተር ማዘጋጀት ይጠበቅባቸዋል ማለት ነው። ፖስት ከተደረገው የስራ ቅጥር ማስታወቂያ ኪወርድ ወስዳችሁ ከራሳችሁ ሪሰም ኦር ከቨር ሌተር ላይ መጨመር መቻል አለባችሁ ማለት ነው። ስለዚህ ይሄ ነው ታክቲኩ ኦር ስትራቴጂው ይሄ ነው። ለምሳሌ ምናልባት ልትሉት የምትችሉት ምንድነው? ስለዚህ ሚስተር ኤክስ እባላለሁ ከዚዚ ይህን አይነት ስኪል አለኝ፣ እናንተም በዚህ ፖዚሽን ባወጣችሁት መሰረት ብላችሁ ሪፈራል ነምበሩንም መጥቀስ መቻል አለባችሁ ማለት ነው። በዚህ መንገድ ከቨር ሌተራችሁን ማዘጋጀት መቻል አለባችሁ ማለት ነው። ሌላው እዚህ ላይ ፎከስ ማድረግ ያለባችሁ ሞር ኦር ለስ የምትወስዱትን ኃላፊነት ሳይሆን እናንተ ካምፓኒው ላይ ጆይን በማድረጋችሁ ለካምፓኒው የምትሰጡት ሪዛልት ኦር ውጤት ላይ ነው ሞር ፎከስ ማድረግ ያለባችሁ ማለት ነው። ከቨር ፔጃችሁን ስትጽፉ በዚህ መንገድ ነው ማዘጋጀት አለባችሁ ማለት ነው። ስለዚህ የምትወስዱትን ኃላፊነት ሳይሆን እሱን ቀጣይ ገብታችሁ የምታደርጉት ነገር ነው። ስለዚህ ሞር ኦር ለስ ካምፓኒውን እናንተ ጆይን በማድረጋችሁ የሚጠቀመውን ሞር ፎከስ ስታደርጉ ሞር ለእናንተ ሞር ፕራዮሪቲ ትሰጣላችሁ ማለት ነው። እሱን ማድረጋችሁ እንዳትረሱ። ሌላው አራተኛው ነገር ዩዝ መልቲፕል ጆብ ፕላትፎርም። አሁን በዋናነት ከአንድ ሳይት ላይ መጣበቅ ሳይሆን የተለያዩ የሊንክዲን ጆብ ሊሆን ይችላል። ለምሳሌ ሪሞት ሮል ከፈለጋችሁ ሪሞትሊ መስራት ከፈለጋችሁ ሪሞት ሮት ኦኬ የሚል ሳይት አለ፣ እሱንም መጠቀም ትችላላችሁ። እንዲሁም ደግሞ የተለያዩ ካምፓኒዎች የራሳቸው የሆነ ካሪየር ፔጅ አላቸውና እሱን በየ2 በየ3 ቀን እዚህ ደረጃ ላይ የደረስን ሰዎች አብዛኞቻችን ታይማችን ዋይዝሊ መጠቀም አለብን። ከአሁን በፊት ስናደርጋቸው የነበሩ ነገሮች ምናልባት ፌስቡክ ማይንድለስሊ ፌስቡክ ምናልባት ልንጠቀም እንችላለን፣ ቲክቶክ ስክሮል እናደርግ እንችላለን። እሱን ነገር ወደ ኋላ ትተን ገደብ አድርገን የተለያዩ ለምንፈልጋቸው ካምፓኒዎች የካሪየር ፔጃቸውን ማየት ሊጠበቅብን ይችላል። ለምሳሌ የተለያዩ ታማኝ የሆኑ የፌስቡክ ሳይቶች ሊኖሩ ይችላሉና እነሱን ማየት መመልከት ያስፈልጋል ማለት ነው። ከዚህ በተጨማሪ
ምናልባት በሀገራችን የተለያዩ የስራ አገናኝ ኤጀንሲዎች አሉ። እኔ ዛሬ ሪኮመንድ ማድረጋችሁ ምናልባት የቴሌግራም ኮሚኒቲ ጆይን በማድረግ በቀላሉ ከእናንተ የሚጠበቀው ቴሌግራም ላይ ጆይን ማድረግ ነው። ምናልባት ስራ አገናኝ ኤጀንሲ ሲሉ የሆነ ነገር እንደሚጠበቅ ኤክስፔክት ይደረጋል። ነገር ግን ዛሬ ሪኮመንድ ማድረጋችሁ የስራ አገናኝ ኤጀንሲዎች ከእናንተ የሚጠብቁት ቴሌግራም አካውንታቸውን ጆይን እንድታደርጉ ነው። ከዛ በኋላ ላተስት የሆኑ ጆፖች በቀላሉ ማግኘትና እናንተም አፕላይ ለማድረግ ይቀላችኋል ማለት ነው። ይህ ለምሳሌ ዲስክሪፕሽን ላይ አስቀምጥላችኋለሁ ሊንኮችን በቀላሉ ቴሌግራማቸውን ጆይን በማድረግ ላተስት የሆኑ ጆፖች ታገኛላችሁ ማለት ነው። ኢትዮ ጆብስ አለ፣ ኢትዮ ወርክስ .com፣ እፎይስራ.com፣ haramijob.com እንዲሁም ደግሞ ዴይሊ ጆብ ኒውስ የሚባሉ ቴሌግራም ቻናሎች አሉ። እነሱን ጆይን በማድረግ በቀላሉ ላተስት የሆኑ ስራዎችን ማግኘት ትችላላችሁ። ስለዚህ እንዳጠቃላይ ከአንድ ፕላትፎርም ላይ ብቻ መጠበቅ ሳይሆን ከተለያዩ ፕላትፎርሞች ስራዎቻችሁን መፈለግ መቻል አለባችሁ ማለት ነው። ሌላው አምስተኛው ነገር ኔትወርኪንግ ስትራቴጂ ነው። የሆነ ነገር ምንፈልግ ከሆነ መሳይትን መክፈል ሊጠበቅብን ይችላል። ስለዚህ አንድ የምትፈልጉት ካምፓኒ ካለ ስለዚያ ካምፓኒ ሞር ሪሰርች ማድረግ ይጠበቅባቸዋል። የመጀመሪያው ኔትወርካችሁን ለማስፋት መጠቀም ከምትችሉባቸው ነገሮች የመጀመሪያው ምናልባት ከአሁን ቀደም የሚሰሩ ከካምፓኒው ከአሁን ቀደም የሚሰሩ ሰዎችን መታወቅ መቻል አለባችሁ ማለት ነው። ሁለተኛው ነገር ደግሞ አንዳንዴ ምናልባት ካምፓኒዎች አሁን ባለው ነባራዊ ሁኔታ አብዛኞቹ ካምፓኒዎች ዲጂታሊ በዙም ስብሰባዎችን ሚቲንጉን እንዲሁም የተለያዩ ሴሚናሮችን ያደርጋሉ እና በዚህ ጊዜ ጆይን ማድረግ መቻል አለባችሁ ማለት ነው። ይህን በማድረጋችሁ ምናልባት ስለ ካምፓኒው ያላችሁን እይታ ይሰፋል። እንዲሁም ደግሞ ካምፓኒው ምን ያህል ከእናንተ ካላችሁ ስኪል ጋር ሪሌት እንደሚሆን ማወቅ መረዳት ትችላላችሁ ማለት ነው እና በዚህ መንገድ በቀላሉ ዝም ብሎ እንዲሁ ውይይት ለምሳሌ ፕላትፎርሙ ላይ ወር ሴሚናሩ ላይ ስትገኙ ልክ እንደ ቡና ውይይት ሳይሆን መቁጠር ያለባችሁ በጣም ከውስጣችሁ ምናልባት ካምፓኒውን እንደምትፈልጉት አክት አድርጋችሁ በዛ መልኩ መጠቀም መቻል አለባችሁ ማለት ነው። ሌላው የመጨረሻው ነገር ፕራክቲስ ዮር ኢንተርቪው ስኪል። ኢንተርቪው ለማድረግ ወይ ኢንተርቪው ለማድረግ በቀላሉ ፕራክቲስ ማድረግ መቻል አለባችሁ። ይሄ ምናልባት አብዛኞች ካምፓኒ የተለመደ ኮመንሊ አስክድ ኮስችን አሉ፣ ኮመንሊ የሚጠየቁ ጥያቄዎች አሉ። ለምሳሌ ቴል ሚ አባውት ዮርሰልፍ፣ ስለ ራሳችሁ ንገሩ ልትባሉ ትችላለች። ስለዚህ ይህን ስትባሉ ምናልባት እናንተ ሙሉ ጊዜያችሁን መፍጀት ያለባችሁ ስለ እናንተ ስላሳልፋችኋችሁ የህይወት ታሪክ ምናምን ሳይሆን ሞር ፎከስ ማድረግ ያለባችሁ ብራንዳችሁ ላይ። የእናንተ ብራንድ ደግሞ ከካምፓኒው ጋር ሞር ሊንክ መሆኑንም እርግጠኛ መሆን መቻል አለባችሁ እና ሌላው ለምሳሌ ዋት አር ዮር ዊክነስ ኤንድ ስትሬንግዝ ልትባሉ ትችላላችሁ። እንደነዚህ አይነት ኮመን ላይ አስክድ የሆኑ ኮስችኖች ትሬን ማድረግ አለበት መለማመድ መቻል አለባችሁ ማለት ነው። ይህን ለማድረግ አሁን በጣም ቀላል ነው ጊዜውና የተለያዩ ለምሳሌ ቻት ጂፒቲ ላይ ሞኮችን ማግኘት ትችላላችሁ እና ከዛ ላይ ጆይን አድርጋችሁ በቀላሉ ኢንተርቪዋችሁን ከተለያዩ ከጓደኞቻችሁ ሊሆን ይችላል ኦር የራሳችሁን ድምጽ ደግሞ ሪከርድ በማድረግ ምን ያህል ለካምፓኒው ለቀጣሪዎቻችሁ ለማናጀሩ ምን ያህል በሚመጥን መንገድ ማዘጋጀት መቻል አለባችሁ ማለት ነው። ስለዚህ እንደዛ በማድረግ ፊድባክ ከራሳችሁ እየወሰዳችሁ ራሳችሁን ለኢንተርቪው ማዘጋጀት ማብቃት መቻል አለባችሁ ማለት ነው። እዚህ ኢንተርቪው በምታደርጉበት ጊዜ የምትመልሷቸው እያንዳንዷ ጥያቄ ከካምፓኒው ቫልዩ እንዲሁም ኒድ ጋር ሊንክ የማይሆኑም እርግጠኛ መሆን መቻል አለባችሁ። ይህን ለማድረግ ደግሞ ቀድማችሁ ስለ ካምፓኒው ሪሰርች ማድረግ ይጠበቅባችኋል ማለት ነው። ስለዚህ ይህን ማድረጋችሁን አትርሱ። የመጨረሻው ነገር ኮንሲስተንሲ ኢዝ ዘ ኪ ማለት አንድ ጆብ አፕላይ አድርጋችሁ ከዛ ሪጀክት ስለተደረጋችሁ የምታዩት ነገር ሳይሆን ኮንሲስተንትሊ ምናልባት ሪጀክሽን ኢዝ ኖርማል በቃ ምናልባት የእናንተ ስኪል ለዛ ለወጣው ፖዚሽን የሚመጥን ሆኖ እናንተ የምትገቡበት አይነት ፖዚሽን መስሏችሁ ሪጀክት ልትደረጉ ትችላላችሁ። ነገር ሪጀክሽን ኢዝ ኖርማል በቃ አሁን ባለው ነባራዊ ሁኔታ እነሱ የሚፈልጉትን አይነት ሰው ይመርጣሉ። ሶ ይህ ጊዜውም ሰዓቱም ለእናንተ አይደለም ማለት ነው። ከዚህ የተሻለ ነገር መፈለግ መቻል አለባችሁ። ይህን ለማድረግ ደግሞ እናንተ ራሳችሁን አፕዴት በማድረግ ለምሳሌ በተለይ አሁን ዲጂታል ዓለም በጣም ይመቻል። ለዚህ ደግሞ ስኪላችሁን ሞር አፕዴት ማድረግ ያላችሁን ኦንላይን ፕሮፋይል አፕዴት ማድረግ በየ3 ሳምንቱ አፕዴት ማድረግ እነዚህን ካደርጋችሁ ነው ዊዝ ሾርት ፔሪድ ኦፍ ታይም በቀላሉ ስራችሁን ማግኘት ትችላላችሁ ማለት ነው። እነዚህን የነገርኳችሁን ነገሮች ስታርት ዊዝ ክሪር ፕላን፣ አፕዴት ዮር ኦንላይን ፕሮፋይል፣ ከቨር ሌተር፣ ሲቪ፣ የተለያዩ ዶክመንታችሁን እንዴት ኮምፓይል ማድረግ እንደምችሉ እንዲሁም ደግሞ አንድ ፕላትፎርም ሳይሆን የተለያዩ ፕላትፎርሞች መጠቀም መቻል፣ ኔትወርክ ስትራቴጂያችሁን ማስፋት እንዲሁም ደግሞ ለኢንተርቪው ራሳችሁን ካዘጋጃችሁ ነው ዊዝ ሾርት ፔሪድ ኦፍ ታይም
ስራ እንደምታገኙ አልጠራጠርም። ሶ ጥሩ ነገር እንደሚገጥማችሁ ተስፋ አደርጋለሁ። አይ ቲንክ ይህ ቪዲዮ አንዳች ረብ ያለው ነገር እንደማታጡበት ተስፋ አደርጋለሁ። ሶ ያላችሁን ጥያቄ እንዲሁም እንዲሰራላችሁ የምትፈልጉት ነገር ካለ ታች ኮሜንት ሴክሽን ላይ አሳውቁኝ። ሶ ይህን ቪዲዮ እስካሁን ስትከታተሉ ቆይታችሁ ሰብስክራይብ አላደርጋችሁ የዩቲዩብ አናላይቲክስ እንደሚያመለክተው አራውንድ 75% የሚሆኑት የኔ ቻናል ተከታታዮች ሰብስክራይብ ሳታደርጉ ነው እያያችሁት ያላችሁት። ሶ ሰብስክራይብ በማድረግ ለሌሎችም ይዳረስ ዘንድ ቻናሉም ቫይራል እንዲወጣ እንደነዚህ አይነት ሞር አድቫንስድ የሆኑ ኮንተንቶች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። ቀጣይ ሞር እንዴት ስማርት የሆነ ሲቪ ከቨር ሌተር እንዲሁም ፖርትፎሊዮ ዌብሳይት እንዴት ክሬት ማድረግ እንደምችሉ ይዤላችሁ እመጣለሁ። ሶ ለዛሬ የነበረን ቆይታ የነበረ ባይ ባይ።